ኦሪት ዘሌዋውያን ምዕራፍ 15 እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ ብላችሁ ንገሯቸው፣ ማንም ሰው ከሥጋው ፈሳሽ ነገር ቢወጣ ስለሚፈሰው ነገር ርኩስ ነው። ስለሚፈሰው ነገር ርኩስነቱ ይህ ነው። ፈሳሹ ነገር ከሥጋው ቢፈስስ ወይም ከመፍሰሱ ቢቆም ርኩስ መሆኑ ነው። ፈሳሽ ነገር ያለበት ሰው የሚተኛበት መኝታ ሁሉ ርኩስ ነው። የሚቀመጥበትም ነገር ሁሉ ርኩስ ነው። መኝታውንም የሚነካ ሁሉ ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው በተቀመጠበት ነገር ላይ የሚቀመጥ ሰው ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበትን የሰውን ሥጋ የሚነካ ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው በንጹሕ ሰው ላይ ቢተፋ ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው የተቀመጠበት ኮርቻ ሁሉ ርኩስ ነው። ከበታቹም ያለውን ነገር የሚነካ ሁሉ እስከ ማታ ድረስ ርኩስ ነው። እነዚህንም ነገሮች የሚያነሳ ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታም ድረስ ርኩስ ነው። ፈሳሽ ነገር ያለበት ሰው እጁን በውሃ ሳይታጠብ የሚነካው ሁሉ ልብሱን ይጠብ፣ በውሃው ይታጠብ፣ እስከ ማታም ርኩስ ነው። ፈሳሽ ነገር ያለበት ሰው የሚነካውን የሸክላ ዕቃ ይስበሩት፣ የእንጨቱንም ዕቃ ሁሉ በውሃ ይታጠብ። ፈሳሽ ነገር ያለበት ሰው ከፈሳሹ ነገር ሲነጻ ስለ መንጻቱ 7 ቀን ይቆጥራል። ልብሱንም ያጥባል፣ ገላውንም በምንጭ ውሃ ይታጠባል፣ ንጹሕም ይሆናል። በ8ኛውም ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ይዞ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ይመጣል፣ ለካህኑም ይሰጣቸዋል። ካህኑም አንደኛውን ለኃጢአት መሥዋዕት ሌላውንም ለሚቃጠል መሥዋዕት ያቀርባል። ካህኑም በእግዚአብሔር ፊት ስለ ፈሳሹ ነገር ያስተሰርይለታል። የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ይታጠባል፣ እስከ ማታም ርኩስ ነው። ዘር የነካው ልብስ ሁሉ ቁርበትም ሁሉ በውሃ ይታጠባል፣ እስከ ማታም ድረስ ርኩስ ነው። ወንዱ በሴቲቱ ቢደርስባት 2ቱ በውሃ ይታጠባሉ፣ እስከ ማታም ድረስ ርኩሶች ናቸው። ሴት ፈሳሽ ነገር ቢኖርባት በሥጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ ርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ ርኩስ ነው። የምትቀመጥበትም ነገር ሁሉ ርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ ርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ርኩስ ነው። በመኝታዋም ላይ ወይም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ ርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟም ቢነካው 7 ቀን ርኩስ ነው። የሚተኛበትን መኝታ ሁሉ ርኩስ ነው። ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስስ ወይም ደሟ ከመርገሟ ወራት የሚበልጥ ቢፈስስ በመርገሟ ወራት እንደሆነች እንዲሁ በፈሳሿ ርኩስነት ወራት ትሆናለች፣ ርኩስ ናት። ደሟ በሚፈስበት ወራት ሁሉ የምትተኛበት መኝታ ሁሉ በመርገሟ ጊዜ እንደነበረው መኝታ ያለ ይሆንባታል። የምትቀመጥበት ነገር ሁሉ እንደ መርገሟ ርኩስነት ርኩስ ነው። እነዚህንም ነገሮች የሚነካ ሁሉ ርኩስ ነው። ልብሱንም ያጥባል፣ በውሃም ይታጠባል፣ እስከ ማታም ርኩስ ነው። ከፈሳሿን ብትነጻ 7 ቀን ትቆጥራለች። ከዚያም በኋላ ንጹሕ ትሆናለች። በ8ኛውም ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ይዛ ወደ ካህኑ ወደ መገናኛው ድንኳን ደጃፍ ታመጣቸዋለች። ካህኑም አንደኛውን ለኃጢአት መሥዋዕት ሌላውንም ለሚቃጠል መሥዋዕት ያቀርባል። ካህኑም ስለ ፈሳሿ ርኩስነት በእግዚአብሔር ፊት ያስተሰርይላታል። እንዲሁም በእነርሱ መካከል ያለችውን ማደሪያዬን ባረከሱ ጊዜ በርኩስነታቸው እንዳይሞቱ የእስራኤልን ልጆች ከርኩስነታቸው ለያቸው። ፈሳሽ ነገር ላለበት ሰው ይረክስም ዘንድ ዘሩ ለሚወጣበት ሰው በመርገሟም ለታመመች ፈሳሽም ነገር ላለባቸው ለወንድም ለሴትም የረከሰችም ሴት ለሚገናኝ ሰው ሕጉ ይህ ነው።